ኤፍሬም ግን ማለት ነው ያው እንደዚሁ ድከም ቢልህ ነው እንጂ ያው ቡዜ ከዚህ በኋላ ለሩታ የሚራራ ልብ እንደሌላ ታውቃለህ አይደለም? ሩታ ከዚህ ልትሄድ ነው ቀርቶ የፈለገ ነገር ብትላት የሚራራላት አንጀት ለሩታ ያላት አይመስለኝም፣ እኔ ሳያት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? አለሁላችሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋም በያላችሁበት የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ እንድልኝ ከወዲሁ እኔ እህታችሁ እመኝላችኋለሁ ማለት ነው የኔ ምርጥ ቤተሰቦች። ዛሬ እንግዲህ ኤፍሬም ያው አዲስ ነገር ይዞ መጥቷል። ያው በትናንትናው ቀን ያው ብዙዎቻችሁም ልባችሁ ተነክቷል። ልባችሁ የተነካው ደግሞ እናትነትን ስሜት የተረዳችሁ ናችሁ በብዛት ሳያችሁ በኮሜንታችሁና እውነት እናትነት ቀላል ነገር አይደለም። በዛውም መደክ ደግሞ ይበቃታል ሩታ ከዚህ የበለጠ አብርሽን ባትለምነው፣ እንደውም ጭራሹንም እሱ የተባለ ሰው ባታገኝ እያላችሁ እኔ ጋ ያው እንግዲህ የተሰማችሁን ስሜት እየገለጻችሁ ትገኛላችሁ። አዎ ልባችሁ ቆስሎ ነው። የአብርሽን ሁኔታ ስታዩ ታማችሁ ነው። የእውነት ነው ምላችሁና ሁላችንም በትናንትናው ቀን እኛ እናትነትን ይዘን ስለሆነ ልባችን በአብዛኛው ተነክቷል፣ እናትነትን ስላሰብን ማለት ነው። እና ዛሬ እንግዲህ ያው ወደ ትናንቱ ለመለስ ስልል ሳይሆን እንግዲህ ዛሬ ኤፍሬም ቡዜን አግኝቶ እሷን ለማሳመን እንደውም ደግሞ ሩታ ከሀገር ልትወጣ ነው የሚል ነበረ እንግዲህ ሲነግራት የነበረው። በዚህ አጋጣሚ ቡዜ አይደለም ከሀገር ልትወጣ ነው፣ እንደው ይቅርታ አድርጉልኝና ሩታ ራሷ እንድታጠፋ ነው እንኳን ብትላት ኤፊ ለሩታ የሚራራ የሚያዝን አንጀት ቡዜ ከዚህ በኋላ ያላትም አይመስለኝም። እሷ ምንድን የመለሰችነት ትውጣን ያለች፣ በቃ ወጥታ የራሷን ህይወት ትኑር እንደውም ጥሩ ነው ያለችው። ስለዛ ልጁን አታስገድደው የሚል መልስ ነበረ ለኤፍሬም ስትመልስነት የሰማትና ለዛ ነው እኔ ሩታ እንኳን ራሴን እንዲል አደርግ ነው ብትል ቡዜ ለሩታ ይራራ አንጀት ያላት አይመስለኝም አሁን ላይ ማለት ነው። ስለዛ እኔ ሩታ ከሀገር መውጣትም ይሁን አብርሽን አግኝቶ መለመንም ይሁን መብት አይሆንም ሩታዬ። ምክንያቱም ሀቅ አለኝ እስካልሽ ድረስ ሀቅሽን እዛው አዲስ አበባ ላይ ከልጅሽ ጋር ቤትሽ ቁጭ ብለሽ እንደኔ ማለት ነው ቤትሽ ቁጭ ብለሽ ልጅሽን በደንብ እያሳደግሽ እሱ ኬትም ብሎ ሀቁን ያውጣ። ከምንም በላይ ያንቺም ሀቅ ያሳስብሻል አይደል? እውነት አለኝ ትያለሽ አይደል? ሩታ ስሜ እንዲጠራ እፈልጋለሁ፣ የጠፋው ስሜ እኔ ይህን አላደረኩም እያልሽ ነው አይደለ? ያ ስምሽ እንዲታደስ አብርሽ ወደ አንቺ እንዲመጣ አይደለም የጠፋው ስምሽ እንዲመለስ ቤትሽ ቁጭ ብለሽ ከልጅሽ ጋር ማንንም ሳታገኝ በሩቅ ሆነሽ የሚሆነውን ነገር ማየትና መከታተል ነው እንጂ ያለብሽ ከሀገር መውጣት ወይም ደግሞ አዲስ አበባ ለቆ ሌላ ክፍለ ሀገር ሕፃን ልጅ ይዞ መንገላታት፣ ሌላ ቦታ ይዞ መኖር መፍትሄ ይሆናል ብዬ ነው ያላስብም እህቶቼ። ይሄ መፍትሄ አይደለም። አንዳንዴ ከነገሮች መራቅ ሳይሆን ነገሮችን መጋፈጥ ነው። አውቃለሁ ይደክማል፣ ሰው ነሽ፣ ብረት አይደለሽም፣ ትሰለቻለሽ። ግን ቢሆንም እውነቱ ስምሽ እስከሚጠራ ወዴ አሁን አንቺ መሸሽን በምትሳስቢ ሰዓት ከሀገር ልወጣ ነው ባል ሰዓት አብርሽን ጠርተሽ ይቅርታ በለመኝ ሰዓት ነገሮችን ለመደባበስና ነገሮችን ሸፋፍነሽ ወይንም ደግሞ አንቺ ጥፋተኛ እንደሆንሽ ነው ብዙዎቹ የሚያስቡት። አሁን ቡዜም እንደዛ እያለች ነው። እንዲሁ በደፈና ይቅርታ የለም። እውነት እሱን ለመመለስ ይሄን ነገር አድርግ ያለው ብላ ከሆነ ይቅርታው ያስማማል እያለች ነው። አያችሁ አይደለ? ስለዛ ሩታዬ አሁንም አብርሽን እያገኘሽ ይቅርታውን ማለት ሳይሆን ትናንት አደረግሽው ለልጅሽ ብለሽ ነው ብለናል። እኛ አልፈረርንብሽም። ለምን አላልንም? ስህተት ነውም አላልንም፣ አልወጣንም። አሁን ግን ለኤፍሬም የሚሆን ከሀገር ልወጣ ነው የሚል ነገር መናገርም የለብሽም። አብርሽ የሚባልም ሰውዬን ማግኘት የለብሽም። ጠቅላላቸውን እኮ ሩታዬ ላንቺ የሚያዝኑ አይደሉም። አሁን ራሱ ማለት ነው ቡዜ ሄርሜላ በሌለችበት ስሟን አጠፋችሁ። ለወንድሜን ጤና ለመመለስ ዝቅ ከፍ ስትል የነበረች ልጅ ናት። እንደውም የሷን ስም እዚህ ቦታ እንዳታነሳ እያለች የሄርሜላ ስም በክፉ እንዲነሳ አትፈልግም ቡዜ። አሁን ላይ ለምን ወደ ሄርሜላ ዘነበለች እያልኩ አይደለም። እሱ መብቷ ነው ወደ ፈለገችው መሆን። ግን አሁን ላይ ከአንቺ ይልቅ የሄርሜላ ስም እንኳን በመጥፎ እንዲነሳ አይፈልጉም፣ ዴቭም ቡዜም ማለት ነው። አሁን እንኳን ዛሬ ከሷ የተረዳሁት ይሄ ነው። ኤፍሬም ሄርሜላ ሲል በፍጹም ሄርሜላ እኮ የወንድሜን ጤንነት ለመመለስ እሷ ከመጣሽ በኋላ ነው እንደውም ከዚህ በፊት ጤንነት የተመለሰው እያለች ነው። ስለዛ ሩታዬ እኔ አሁን አንቺ ሁሉንም እያገኘሽ ይቅርታ መጠየቅሽ ወደ እኔ የሚመለስ ይሄን አደረኩም ማለትሽ ለብዙዎቹ አሁን ላይ አይዋጠላቸውም ውዴ፣ አይቀበሉሽም። ፊታቸውን አዙረውብሻል።
ፊታቸውን አዙሮብሻል። ቀን ፊቷን ወደ አንቺ እስከምታዞር ድረስ ማለት ነው። ፊቷን ወደ አንቺ እስከምታዞር ድረስ ቀን አለው እኮ ለሁሉም ነገር ማለት ነው። እስከዛ ከሀገር መውጣት፣ እንደዚህ ማልቀስ፣ አብርሽን ማግኘት ምንም እንደውም እርግፍ አድርገሽ እንደኔ ብትተዩ ጥሩ አማራጭ ነው ብዬ ነው ማስበው ቤተሰቦች። እና ያው ኤፍሬም መቶ ሩታን አንዳንድ ነገር ሲያወራት ስለሰማው ነው። ሩታን አልኩኝ ቡዜን ማለት ነው። እና ታውቃላችሁ አሁን ላይ ቡዜ እንደውም እኔ እኮ አለች ድሮ የምናገራለሁ የማይፈልገኝን ወንድ እርግፍ አድርጌ ነው ሙተው፣ ከዛ የራሴን ህይወት ነው ማስቀጥለው። የምን መለማመጥ የምን መለመን። እሷም ይሄን ነበር ከቻለችም ደግሞ አለች እንደውም ከሀገርም ብትወጣ ደስ ይላታሉ። እሷ ትውጣ ነው ያለችው። የሷ ውሳኔ ትሂድ፣ ህይወቷን ትኑር፣ የራሷን ህይወት ብላ ትጀምር ነው ያለችው። አያችሁ አይደለ? አያችሁ። አይ ቆይ ነገሮች ተስተካክለው ወንድሜም እውነቱ ላይ ድረስና ይስተካከል። በቃ እሱ አይፈልግም አትጫነው ነው ያለችው። በቃ ከእሷ ጋር መኖር አይፈልግም። የተዘጋ ፋይል ያከተመለት ነው። አብርሽ ወደ እሱ አሁን መመለስ አይፈልግም። እንደውም ሩታ ከዚህ በፊት ደጋግማ የሰራችው ስህተት ስላለ አሁንም እሱን ወደ ራሷ ለመመለስ ያደረገችው ነገር አለ አይነት ነገር ነው ቡዜ የተናገረችው ማለት ነው። አያችሁ። ስለዛ ሩታዬ ትናንትም ምን የተናገረ ያለው አንቺ ይቅርታ የጠየቅሽበት መንገድ ትናንትም ሰዓቱ አልነበረም ውዴ። አንቺ አሁን አንዳንድ የምታጠፊያቸው ጥፋቶች ሩታ ጋር ጊዜ አትጠብቅም ሰዓቶችን የሆነ በቃ እሷ ላይ ሰው እይታውን ወደ እሷ እንዲያደርግ ክፍተት ትፈጥራለች። ይሄ ደግሞ መሆን የሌለበት ነገር ነው። የትናንቱ ይቅርታ ለልጅ ብለሽ ቢሆንም ግን ጊዜው አልነበረም። ትናንት ጊዜው አልነበረም። ምክንያቱም የሚሳለው አንቺ ላይ የበፊቱን አንቺ ልጅ አባት ላይ የሆነ ነገር አድርገሽ እነዛን ነገር ለመሸፈን የርሽበት ጥረት ነው ብሎ ነው ሰው ጋር እይታ ጫሯየሽ እህትየው ጭምር አብርሽ ጭምር ጋር ማለት ነው። አየሽ አይደለ? አንዳንድ ያው መቸኮልም ዋጋ ያስከፍላል። መጀመሪያም በእርግጥ አጥፍታለች ሩታ። ከመጀመሪያውን ጀምሮ ያገኘቻቸውን እድል ተጠቅማ ባሏን እንደ ብልሴት ትናንትን ብያቸዋለሁ ወደ ቤት መልሳ ትዳሯን አቃንታ ጥሩ ትዳር መመስረት ትችል ነበር። ያው የሚገፋትም ብዙ ሰው ነበር። ሆይ ሆይ የሚሏትም የጠቀሟት መስለው እነ ዳኒ፣ እነ ሜሪ፣ ኖቤል ብዙዎቹ ካጠገቧ የጠቀሟት እና ቡሽ ወንድምነን ብለው የጠቀሟት መስለው ረጅም ክፍተት ፈጥረው ያው እንግዲህ ዛሬ ላለችበት ደረጃ ደርሳለች። ልጅ ከተወለደም በኋላ ይሁን ሳይወለድም አንዴ ወደ ህይወት ከተገባ በኋላ ነገሮችን ብቻና ብቻ ማጣራት ነው እንጂ ፍቅርና ህይወት ላይ ደግሞ ጌም አይሰራም ነበረ። እና በእርግጥ አለማወቅም አለማስተዋልም ነው። ያው ትናንትም ተናግሬዋለሁ። አንቺ ይሆናል ወይም ደግሞ ውስጥሽ ህመሞች ስለነበሩ እነዛን ህመሞች ያከምሽ መሰለሽ፣ ወይም ደግሞ ከአብርሽ ቆርጠሽ እስከ መጨረሻው በጊዜው የምትቆርጭ መስሎሽ እነዛን ስህተቶች ደጋግመሽ ያደረግሽ ሩታዬ። ጥሩ አጋጣሚና ጥሩ እድል ነበረ በፊት ያገኘሽው። አሁንም ደግሞ እድል ማለት የአንቺ እድል እግዚአብሔር ምናልባት የተሻለ ነገር ሊሰጥሽ ይሆናል ሩታዬ። አብርሽን እንደኔ ብትተዩ አንዳንዴ የአንቺ እህቶች ሆነው ራሱ አብርሽ ሲለመን ታውቃላችሁ ቤተሰቦች ምናል እንደሚኮፈስ ምናል ከኔ ውጭ ተፈላጊ ወንድ የለም፣ ከኔ ውጭ ሌላ ወንድ አያቸውም። የሆነ ሰዓት እዚህ ይለኛል በሆነ ቪዲዮ ሰዓት ሌላ ሰው ሲጠይቅሽ እኮ አላየውም ብሏታል ሩታን ማለት ነው። ከምሬ ነው የምላቸው። የሆነ ቪዲዮ ላይ አብርሽ ራሱ ቃል በቃል እንደዚህ ተናግሯታል ሩታን። ስለዛ ሩታዬ ልጅ ከአባት ጋር ቢያደግ ጥሩ ነው። ካልሆነ ደግሞ የእናትነት ዋጋን ከፍለሻል፣ እዚህ ድረስ ደርሰሻል፣ ብዙ ነገር ተብለሻል። አንቺ ጠንካራ ነሽ። እንደውም የሁሉ እርጅብኝ እየወረደብሽ በሱ ምክንያት ማለት ነውና ያንቺ ማልቀስ አሁን ያንቺ መለመን ያው ነው። ያንቺ ከሀገር ልወጣ ነው ብሎ መጠየቅ የልጅሽንም አባት አቆመሽ ዝቅ ብለሽ ይቅርታ መጠየቅሽ እንዳለ ሆኖም ለአንቺ ምንም አይነት ጥያቄ አይመልስልሽም ውዴ። አብርሽንም ወደ ቤት እንዲመልሰው አያደርግም። ስለዛ እንደኔ ሩታዬ አብርሽን እንደው እግዚአብሔርን እንደው ከዚህ በኋላ ባታገኙ ራሱ በቃ ነገሮችን በቃ በሩቅ ሆነሽ ከልጅሽ ጋር በቃ ነገሮችን ባትሰሚ እንደው ወላ ቡዜነሽ። ምክንያቱም አሁን ቡዜን ብታገኝም ዴቭን አግኝተሽም አልቅሰሽም አዋይተሻቸውም እንደ ሰው ይረዱኛልን ብለሽ የልጄን አባት ወደ ቤትም ይመልሱልኛል እንደ ሴትም ቡዜ ትረዳኛለሽ ብለሽ እነሱን እያመጣሽ እንደው መጠየቅ የበታችነት ነው ለእኔ የሚሰማኝ። የበታችነት ወይም ደግሞ የተሸናፊነት ስሜት ነው የሚሰማኝ የእውነት። ስለዛ እነሱንም ማግኘት እሱንም ማግኘት የለብሽም። እሱ እዛ አጣራለሁ ቅብጥስዬ ምናምን የሚለው በራሱ መንገድ ሲፈልግ ያጠራ ሲፈልግ ይተው። እኛ በምን አይነት መንገድም እንደዳነ ግራ ገብቶናል። አሁን ሄርሜላ ማገዛኝ ነው ጤናው የተመለሰው ትላለች። እኔ ስንት ቀን ተናግሬያለሁ። እንደ የአብርሽ ጤንነት ምን ውስጥ ነበረ? ዶክተሩ ምን አለው? የት ነበር አብርሽ? በምን አይነት ሁኔታ ዳነ የሚለው ብዙ ጊዜ ደጋግሜ ጠይቄያለሁ። ለዚህ መልስ የላቸውም።
በደፈናው ድኗል። ግን ደግሞ የሆነ ነገር ውስጥ ነበር። ያንን ደግሞ ማወቅ አለበት። እና ብዙ አሁንም ስትናገር እንደሰማ በቃ እሱ ከእሷ ጋር ይፈልግ። ኤፊም አታስጨንቀው፣ በቃ ወንድምህንም ተወው። ሩታንም ካገዝካ በቃ በራሷ ኮስታራና ጠንካራ ሴት ሆና እንድትኖር አድርጋት። ኤፍዬ በልመና የመጣ ወንድ ደግሞ አይጠቅምም። ወንዶች እንደውም ስትለምናቸው ጭንቅላታቸው ትናንትና ከአንቺ ጋር ድጋሚ ከአንቺ ጋር ህይወት ውስጥ ብገባ ምን አይነት ማረጋገጫ አለኝ? አሁን በፊት የነበርኩበት ነገር ውስጥ እንደማልገባ አላላትም እንዴ? ትናንትና ቃል በቃል ራሱ ከአንደበቱ አብርሽ። ስለዛ አብርሽ ሲለመን በጣም ነው የሚከፈሰው። እንደ መኪና ጎማ ነው የሚነፋፋው። ያለሱ ሰው ያለ አይመስለውም። እች ልጅ ለምንድን ነው እንደዚህ ሆነችው አይልም። ለልጇ ብላ ነው አደል አይልም። ስለዛ አሁንም ቢሆን ራሱ ደስ ባለው ሰዓት ከተመለሰ ተመልሰ። እኔ እንደው በጭራሹን ምስካና ካቴውን አብርሽን ባታገኙ ሩታ ጥሩ ውሳኔ ብትወስኝ። ሄርሽ እኮ የተቻለሽን መንገድ ሄደሻል። የተቻለሽን ሁሉ አንቺ ጋም ስተት አለ ሩታ፣ ስተት የለም ማለት አይደለም፣ ስተት አለ። ባለፈ ልክ እሱ እንደዛ በሆነ ሰዓት አብሉን አድርገሽ የሰው አይን ኢንቴንሽን ውስጥ እንዲገባንን አብል አደረግሽ በዛኑ ቀን። እኔ ለምን እንደዚህ አይነት ነገሮች እንደምታደርግ ራሱ ሩታ ለእኔም ጥያቄ ሆንብኛል። ቤተሰቦች አሁን ደግሞ እሱ እውነቱን ማወቅ አለብኝ በሚልበት ሰዓት መተሽ ምንም አይነት ማረጋገጫ ሳያገኝ ያንን እየፈለግኩት ነው ያለውን የነበረበትን ሁኔታ ላገኝ በሚልበት ሰዓት ደግሞ አንቺ መተሽ ይቅርታ በልጅሽ ለመንሹ፣ ወደ ቤት ተመለስ፣ አብረን ኑር አልሽው። ለሁሉም ነገር በደፈናው ይቅርታ ብለሽዋል ሩታዬ። ስለዛ እነሱ ጋር የሚጭረው ሩታ አድርጋው እየሸፋፈነችው ነው፣ ሁሉም ጋር የሚጭረው ነገር ማለት ነው። እና እኔ ሩታ ከእንደዚህ አይነት ነገር ወጥተሽ ራስሽን አጠንክረሽ ወደ ራስሽ ተመልሰሽ እንዳልኳችሁ በሩቅ ሆነሽ ነገሮችን ብታስተካኪና እውነትሽ እንዲወጣልሽ ደግሞ ብትጠብቂ። እንደው አብርሽ እንዲመለስ እንዳይመለስ አይደለም ግን የአንቺ ስምም መታረም አለበት። አሁን ስምሽ አልታረም። በነገራችን ላይ የሩታ ስም ገና በደንብ መስተካከል አለበት። እድሜ ለአብርሽ። የእሱ ሚስት የልጁ እናት እንደዚህ አይነት ናት እንድትሆን ብሎ አድርጓታል፣ ስሏታል በተመልካች ፊት። ስለዛ እነዛን ስሞች ደግሞ ማረም አለብሽ፣ ማስተካከል። ያ እንዲሆን ደግሞ አንቺ በሩቁ ሆነሽ ነው፣ በልመና በይቅርታ በደፈነው አይደለም። በሩቁ ሆነሽ ነገሮችን እያስተካከልሽ ስምሽ እንዲታደስ ማድረግ አለብሽ ሩታዬ። ስም ምንድን ነው የሚባለው በእኛ ሀገር? ስም ከጎረቤት ምንድን ነው ይከተላል ነው ይወጣል ይባላል። ይሄ ሁሉ እድሜ ለባልሽ። ሩታ እንደዚህ አይነት ሴት ናት እንድትባል አንደኛውን አድርጎሻል እስከነ እህቱ ጭምር። ስለዛ ዛሬ ኤፍሬም መታክም ያው ሩታ ከሀገር ውጭ ልትወጣ ነው ብለ ለቡዜ መናገር ምንድን ነው የሚባለው? ከዝንብ ማር እንደመጠበቅ ነው። ከዝንብ ማር እንደመጠበቅ ነው። ታውቃለህ አሁን ላይ ሽንጧን ገትራ ለሄርሜላ የምትከራከር ሴት እንጂ ቡዜ ሩታ አይደለም ከሀገር ልወጣ ነው ራሴን ልሰቅለው ብትል ራሱ እኔ ቡዜ ደንገጥ የምትል ራሱ አይመስለኝም። ብትደነግጥ ትናንትና እንደዛ አይኗ ቀልቶ በልጇ ዝቅ ብላ ይቅርታ ስትጠይቅ ወንድሟን በቃ ወደ ቤት ተመለስ፣ እሷ አሁንም ቢሆን ልናስገድደው አንችልም ነው የምትለው። በእርግጥ በግድ የሚሆን ነገር የለም። ቢሆንም ግን ትንሽ የሴትነት ስሜት እንኳን ይጭርባት ነበረ ትንሽ። ለምንድነች ልጅ እንዲየሆነች ያለችው? ዛሬስ በልጇ ለምን ተንበረከከች? እንጂ ይሄንን እኮ አስቡም። አሁን ቡዜ እንደ ሴት ለልጇ ብላን የሚለው ሳይሆን ወደ አይምሮ የመጣው የሆነ ወንድሜ ላደረገችው ነገር አለ፣ ያንን ለመሸፋፈን ነው እኮ ነው። አሁንም አምና ይቅርታ ተጠይቅ አድርግ ያለው ብላ ነው። እነሱ ይህንን ነው የሚሉት። አምና አድርግ ያለው ያንን ነገር ብላ ይቅርታ ተጠይቅ ነው እነሱ ጋር ጭንቅላታቸው የሚያቃጭለው። ስለዛ ሩታዬ ሰው ይረዳኛል ብለሽ ከምትደክሚ ጉልበትሽንም እንባሽንም ስሜትሽንም አንችነትሽንም ከምትጎጂ እንደኔ ስብስብ ብለሽ በፊትም ጠንካራ ነሽ አይደለ? ጠንካራ ነሽ። አሁንም እንትንሽን ስብስብ አድርገሽ ጠንካራና ጀግና ሴት እንድትሆኚ በሩቅ ሆነሽ የራስሽን እውነት እንዲወጣልሽ ማጣራት። ማናቸውንም ባታገኝ እኔ ደስ ይለኛል። ሄርሜላን ሆነች አብርሽን ሆነ እዛው ፈትፍተው ወጥተው ወርደው የራሳቸው ጉዳይ የደረሱበት ይድረሱ። ህርም ብለሽ እንደው መርገፍ አድርገሽ ብታያቸው አንቺ ሳትሆኚ ራሱ ሰው ፍለጋ ይመጣል አብርሽ ማለት ነው። አንቺ ሳትሆኚ ግን አንቺም ደግሞ እሺ እያልሻል አታዳምጭም። እስቲ አንዳንዴ ተመልካችም የሚልሽን ስሚ። አሁን ተመልካች እያሉ ነው። ምን አለ ልጅ እርግፍ አድርጋ ብትቶ ሲለመን እኮ ልጁ በጣም ነው የሚነፋፋው እያሉ ነው። እውነታቸውን ነው። በደንብ ያውቁታል። አብርሽን ደግሞ በደንብ እናውቀዋለን አይደል? እናውቀዋለን። እንኳን አሁን ይችን ሰበብ ምና ምክንያት አግኝቶ ቀርቶ ማለት ነው።
እና ለማንኛውም ከባድ ነው ውዶችዬ። በትናንትናው በሰራው ቪዲዮ ያው ሁላችሁም በሩታ አዝናችኋልምም የእውነት ተሰምቷችኋልምም። አንዳንዶቻችሁ ደግሞ ያኔ ነበረ ሩታ አጥፍታለች ያኔ በፍቅር መመለስ በቻለችበት ሰዓት ይሄ ጌም ውስጥና በቀል ውስጥ መግባት። ያኔም እኮ ከዙሪያ የነበሩ ሰዎች ጥሩ አይደሉም፣ የሚያስተውሉ አይደሉም። የእውነት በቃ አሁን እድሉን አግኝተሻል፣ ልጅሽን አልኩ ባልሽን ወደ ቤት መልሺ፣ ትዳርሽን አስተካኪ፣ ይሄ ጌም የምትሆን በቀል የምትሆን አገኘሁ የምትሆን ነገር ተይ የሚላት ጠንካራ መካሪ ከጎኗ ስላጣች